ምዕራፍ 4 ይህም ዮናስን ከቶ ደስ አላሰኘውም። እርሱም ተቆጣ። ወደ እግዚአብሔርም ጸለየና አቤቱ ለምንሃለሁ፣ በአገሬ ሳለሁ የተናገርኩት ያን ነበረምን? አንተ ቸር ይቅር ባይ ታጋሽን ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበር። ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው። እግዚአብሔርም በእውኑ ትቈጣ ዘንድ ይገባሃልን? አለ። ዮናስም ከከተማይቱ ወጣ፣ ከከተማይቱም በስተ ምሥራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅል አዘጋጀ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ፣ እርሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምሥራቅ ነፋስ አዘጋጀ። ዮናስ እስኪዝል ድረስም ፀሐይ ራሱን መታው። ለራሱም ሞትን ፈለገና ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህች ቅል ትቈጣ ዘንድ ይገባሃልን? አለው። እርሱም እስከ ሞት ድረስ እቈጣ ዘንድ ይገባኛል አለ። እግዚአብሔርም አንተ ተበቅል ዘንድ ላልደከምክባት ላላሳደግሃትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ 120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማን ለነነዌ አላዝንምን? አለው።